እየተዋወቅን እያወራን እንጓዝ እንግዲህ ራቅ ሚል ይመስለኛል ምንድነበት ቦታ ያው እኔ ስሜ አምሳያ ዘለቀ ነው የምባለው ጓንጓ ወረዳ ግብርና ኤክስቴንሽን ኮሚኒኬሽን ባለሙያ ነኝ። በጣም አሪፍ እንግዲህ ምን ሄድባት ቀበሌች አሁን ያለንባት ማን ነው የምትባል? ምን ሄድባት ቀበሌ ያው ከ18ቱ ከጓንጓ ወረዳ ካሉት ቀበሌዎች ውስጥ አንዷ አንጓይ ቀበሌ ነው የምትባለው። አንጓይ ቀበሌ እንግዲህ ያው እንደመጣንባት ያያችኋት ክረምት ከበጋ የሚለሙባት ቀበሌዎች ውስጥ አንዷ ቀበሌ ናት። ሰላም አደራችሁ። በጣም ለም ከሚባሉ ለልማት በጣም ቆንጆ ከሚባሉ ብዙ ምርት የሚመረትባት ቀበሌዎች ውስጥ አንዷ ናት። እንግዲህ እቺውን አንጓይ ቀበሌ አንጓይ ቀበሌ ስራ ወዳድነቱ ቴንዋችን ሰላም እንዴት ናችሁ? ያው ህዝቡ እንደሚታወቅ ታታሪ አመቱን ሙሉ የሚለፋ ህዝብ ነው ያለው። እንዴ አንጓይ ማለት ግን ትርጉም ይኖረው ይሆን? የቀበሌው አሰብ እንግዲህ የሚባለው በአውኒ ወይም ባገውኛ አንጓይ አንጉ ማለት ጡት ነው። ስለዚህ መንገድ እየሄዱ ህፃኑ ሲያለቅስባት አንቺ ቁጭ በይና ጡት ስጪው ሲላት አንጓይ አላት። አንጓይ ማለት ጡት ስጪው ማለት ነው። ከዛ ተነስቶ አንጓይ ተባለ ነው የሚባለው። ስለዚህ ጡት ስጪው ማለት ነው። ምርታምነቷም ጡት ማለት ነው። አዎ ምታምሩሃ ደስ ምትሏ ትንሽ እንታጠብ እስኪ ታጠቡ ትንሽ እስኪ ዋው ዋው የሚያምሩሃ አብርሽ የት ጋር ታጠብ አንተ ዋው ዋው ምታምሩሃ ላጋሽ እስኪ እሺ እና ፉላዬ ሰላም ናችሁ? ወይዬ ናጅ የሚገርም ነው። እንደው አቢ በስመ አብ የሚያምረው የሚገርመው ማት ቦታ ተቆራርጣ መስሎ የምትሰጥ አንዷ እቺ ናት። እቺ ዋናት አንዷ እቺ ናት። ሌላ ደግሞ ችክስ የሚባል እዚህ ትልቅ ወንዝ አለ። እነሱ ናቸው እንግዲህ እስከዚህ ድረስ አሁን ስለዚህ እዚህ አካባቢ ላይ የሚባክን ውሃ የለም። የሚባክን የለም። በጣም ነው በአግባቡ አሁን እኮ ይሄ መሬት የቀረው ውሃ አንሶ ነው ስለማይደርሰው ዘንድሮ ከዚህ በፊት በጣም ነው የሚለማበት። በዛ በስተጀርባ አለምቶታል። እዚህ ደግሞ አላለማም። ማቹስ ምንድነው የሚመስለው ማለት በፍታዊነት በሁሉም እንዲዳረሱ በማድረግ በኩል እያንዳንዱ የውሃ ኮሚቴ ያለው ራሱን የቻለ ማናጅ የሚያደርገው የውሃ ኮሚቴ ያለው ውሃ ኮሚቴ በኮሚቴዎች አማካኝነት ማን ምን ያክል መጠጣት እንዳለበት ስንት ሰዓት መጠጣት እንዳለበት እንትን ይደረጋል። የሚገርም አካባቢ አው እየደረስን ነው እንግዲህ ትንሽ ደቂቃ ነው የሚቀረው። አይዞን እንግዲህ ደርሰናል። አለባበስም እኮ እነሱ ነው የሚመስለው ለመንገድ ታስቦ ነው የሚለም። ሰላም አደረ። በጣም ደስ የምትል ቀበሌ፣ ሰላማዊ የሆነች ቀበሌ፣ ምንም ችግር የሌለባት ቀበሌ ናት። በመነጋገር በመረዳዳት ነው የሚሰራው። በመነጋገር በራሳቸው ባወጡት ህግ መሰረት አሁን የት ነው የምንሄደው ጋሽ? ና እስኪ እዚህ ይሁን ግፍቶ ታውቃለህ እንዴ? ምናልባት ባህር ዳር የምታስቆቆ ይሄ ግፍቶ ላሳይህ ፈልጌ ነው። ኦኬ ይሄ እንግዲህ ግፍቶ የሚባለው ይሄ ከላዩ ላይ ይሄ ኑግ ነው። የኑግ ኑግ ተጭኖ ነው አሁን ግፍቶ። ይሄ እንግዲህ ግፍቶ ነው። ይሄው እንደምታየው ይሄ ነው ግፍቶ የሚባለው። እና ሁለት ጥቅም ነው ያለው አሁን እዚህ የግፍቶ አንደኛ ግፍቶ ራሱ በጣም ያው እንደ ሰብል ይሸጣል፣ ለህዝቡ ለህብረተሰቡ ለስራ ለምግብነት ይውላል። ሁለተኛ ነገር ደግሞ ለመሬት ለምነት ይጠቅማል። መሬቱ ለምን እንዲሆን የሚሆን ለመሬቱ ለምን እንዲሆን አሁን አንደኛው በዚህ በስሩ አሁን ለመሬት ለምነት ይጠቅማል። ሁለተኛ አሁን ይሄ ተቆርጦ አሁን እዚህ ይሄ ለፍሬ በቅቷል እንጂ ፍሬ ሳይበቃ ምንም ሳይደረግ ቀድሞ ይዘራና እንትን ይደረግ ይቆረጣል። ተቀጥቅጦ ተቆርጦ መሬት ጋር ተገልብጦ ከዛ በኋላ ሰብል ተዘርቶ ለመሬት አረንጓዴ ማዳበሪያ ተብሎ ምንም ነገር ሳይጨምር በጣም ምርታማ ይሆናል ማለት ነው።
ስለዚህ ይሄኛው አንድም ለመብል አንድም ለመሬቱ ስብዓት እንዲያገለግል ነው የሚደረገው። እነዚህ እንግዲህ የግብጦ ፍሬዎች ናቸው። አዘገጃጀቱ እንግዲህ ግብጦ ሲዘጋጅ መጀመሪያ ይቆላል። ከዛ ስንት ቀን ነው የሚነከር? እስከ 7 ቀን ወይ 5 ቀን እንደዛ 5 ከ7 ቀን ከዛ በኋላ ለምግብነት ይውላል ማለት ነው። ኖርማሊ በእርግጥ አሁን ይሄ በግብጦ ጋር በኑግ ጋር አይደለም የሚዘራው። ሲጀመር ብዙ ጊዜ የሚዘራው ከምን ጋር ነው? ከዳጉሳ ጋር ነው። ለመሬቱ ለምነት ከዳጉሳ ጋር ነው እንጂ ከኑግ ጋር አሁን ይሄ አልፎ አልፎ ያው እንድታየው በአጋጣሚ ነው እንጂ ዳጉሳ ጋር ነው። ዳጉሳ ጋር ነው ቀድሞ ዳጉሳ ይዘራል። ከዛ በኋላ አብሮ እንትኑ ይዘራል ማለት ነው። ተመልካቾቻችን እንግዲህ በተለይ እዚህ ጎጃም አካባቢ ነው በብዛት ግብጦ የሚታወቀውና ሳይዘጋጅ ሳይቀመም ይሄንን ነው የሚመስለው። አረቄም ይወጣዋል። አረቄም ያወጡበት የግብጦ አረቄ ተብሎ በዛ ይወጣበታል። እየተዋወቅን እያወራን እንጓዝ። እንግዲህ ራቅ ሚል ይመስለኛል የምንሄድበት ቦታ። ያው እኔ ስሜ አምሳያ ዘለቀ ነው የሚባለው። ጓንጓ ወረዳ ግብርና ኤክስቴንሽን ኮሚኒኬሽን ባለሙያ ነኝ። በጣም አሪፍ። እንግዲህ ምን ሄድባት ቀበሌ እቺ አሁን ያለንባት ማን ነው የምትባል? ምን ሄድባት ቀበሌ ያው ከ18ቱ ከጓንጓ ወረዳ ካሉት ቀበሌዎች ውስጥ አንዷ አንጓይ ቀበሌ ነው የምትባለው። አንጓይ ቀበሌ እንግዲህ ያው እንደመጣንባት ያያችኋት ክረምት ከበጋ የሚለሙባት ቀበሌዎች ውስጥ አንዷ ቀበሌ ናት። ሰላም አደራችሁ። በጣም ለም ከሚባሉ ለልማት በጣም ቆንጆ ከሚባሉ ብዙ ምርት የሚመረትባት ቀበሌዎች ውስጥ አንዷ ናት። እንግዲህ እቺ አሁን አንጓይ ቀበሌ። አዎ አንጓይ ቀበሌ ስራ ወዳድነቱ ነው። አንቴኖችን ሰላም እንዴት ናችሁ? ያው ህዝቡ እንደሚታወቅ ታታሪ አመቱን ሙሉ የሚለፋ ህዝብ ነው ያለው። እንዴው አንጓይ ማለት ግን ትርጉም ይኖረው ይሆን? የቀበሌው ስም እንግዲህ የሚባለው በአውሚ ወይም በአገውኛ አንጓይ አንጉ ማለት ጡጥ ነው። ስለዚህ መንገድ እየሄዱ ህፃኑ ሲያለቅስባት አንቺ ቁጭ በይና ጡት ስጪው ሲላት አንጓይ አላት። አንጓይ ማለት ጡት ስጪው ማለት ነው። ከዛ ተነስቶ አንጓይ ተባለ ነው የሚባለው። ስለዚህ ጡት ስጪው ማለት ነው። ምርታምነቷም ጡት ማለት ነው። አዎ ምታምሩሃ ደስ ምትሏ ትንሽ እንታጠብ እስኪ ታጠቡ ትንሽ እስኪ። ዋው ዋው የሚያምሩሃ አብርሽ የት ጋር ታጠብ አንተ? ዋው ዋው ምታምሩሃ ላጋሽ እስኪ። እሺ አላፉ ላይ ሰላም ናችሁ? ወይዬ ናጅ የሚገርም ነው። እንደው አቢ በስመ አብ የሚያምር ውሃ
የሚገርመው ማት ቦታ ተቆራርጣ መስሎ የምትሰጥ አንዷ እቺ ናት። እቺዋ ናት አንዷ እቺ ናት። ሌላ ደግሞ ችክስ የሚባል እዚህ ትልቅ ወንዝ አለ። እነሱ ናቸው እንግዲህ እስከዚህ ድረስ። አሁን ስለዚህ እዚህ አካባቢ ላይ የሚባክን ውሃ የለም፣ የሚባክን የለም። በጣም ነው በአግባቡ። አሁን እኮ ይሄ መሬት የቀረው ውሃ አንሶ ነው ስለማይደርሰው ዘንድሮ። ከዚህ በፊት በጣም ነው የሚለማበት። በዛ በስተጀርባ አለምቶታል። እዚህ ደግሞ አላለማም። ማቹስ ምንድነው የሚመስለው ማለት በፍታዊነት በሁሉም እንዲዳረሱ በማድረግ በኩል እያንዳንዱ የውሃ ኮሚቴ ያለው ራሱን የቻለ ማናጅ የሚያደርገው የውሃ ኮሚቴ ያለው ውሃ ኮሚቴ በኮሚቴዎች አማካኝነት ማን ምን ያክል መጠጣት እንዳለበት ስንት ሰዓት መጠጣት እንዳለበት እንትን ይደረጋል። የሚገርም አካባቢ አው እየደረስን ነው እንግዲህ። ትንሽ ደቂቃ ነው የሚቀረው። አይዞን እንግዲህ ደርሰናል። አለባበስም እኮ እነሱ ነው የሚመስለው። ለመንገድ ታስቦ ነው የሚለብ። ሰላም አደረ። በጣም ደስ የምትል ቀበሌ፣ ሰላማዊ የሆነች ቀበሌ፣ ምንም ችግር የሌለባት ቀበሌ ናት። እቺ ቀበሌ በመነጋገር በመረዳዳት ነው የሚሰራው። በመረዳዳት በመነጋገር በራሳቸው ባወጡት ሕግ መሰረት አሁን የት ነው የምንሄደው ጋሽ? ና እስኪ እዚህ ይሁን ግፍቶ ታውቃለህ እንዴ? ምናልባት ባህር ዳር የምታስጠቆ ይሄ ግፍቶ ላሳይህ ፈልጌ ነው። ኦኬ ይሄ እንግዲህ ግፍቶ የሚባለው ይሄ ከላዩ ላይ ይሄ ኑግ ነው። የኑግ ኑግ ተጭኖ ነው አሁን ግፍቶ። ይሄ እንግዲህ ግፍቶ ነው። ይሄው እንደምታየው ይሄ ነው ግፍቶ የሚባለው። እና ሁለት ጥቅም ነው ያለው አሁን እዚህ የግፍቶ አንደኛ ግፍቶ ራሱ በጣም ያው እንደ ሰብል ይሸጣል፣ ለህዝቡ ለህብረተሰቡ ለስራ ለምግብነት ይውላል። ሁለተኛ ነገር ደግሞ ለመሬት ለምነት ይጠቅማል። መሬቱ ለምን እንዲሆን የሚሆን ለመሬቱ ለምን እንዲሆን አሁን አንደኛው በዚህ በስሩ አሁን ለመሬት ለምነት ይጠቅማል። ሁለተኛ አሁን ይሄ ተቆርጦ አሁን እዚህ ይሄ ለፍሬ በቅቷል እንጂ ፍሬ ሳይበቃ ምንም ሳይደረግ ቀድሞ ይዘራና እንትን ይደረግ ይቆረጣል። ተቀጥቅጦ ተቆርጦ መሬት ጋር ተገልብጦ ከዛ በኋላ ሰብል ተዘርቶ ለመሬት አረንጓዴ ማዳበሪያ ተብሎ ምንም ነገር ሳይጨመር በጣም ምርታማ ይሆናል ማለት ነው። ስለዚህ ይሄኛው አንድም ለመብል አንድም ለመሬቱ ስብዓት እንዲያገለግል ነው የሚደረገው። እነዚህ እንግዲህ የግብጦ ፍሬዎች ናቸው። አዘገጃጀቱ እንግዲህ ግብጦ ሲዘጋጅ መጀመሪያ ይቆላል። ከዛ ስንት ቀን ነው የሚነከር? እስከ 7 ቀን ወይ 5 ቀን እንደዛ 5 ከ7 ቀን ከዛ በኋላ ለምግብነት ይውላል ማለት ነው። ኖርማሊ በእርግጥ አሁን ይሄ በግብጦ ጋር በኑግ ጋር አይደለም የሚዘራው። ሲጀመር ብዙ ጊዜ የሚዘራው ከምን ጋር ነው? ከዳጉሳ ጋር ነው። ለመሬቱ ለምነት ከዳጉሳ ጋር ነው እንጂ ከኑግ ጋር አሁን ይሄ አልፎ አልፎ ያው እንድታየው በአጋጣሚ ነው እንጂ ዳጉሳ ጋር ነው። ዳጉሳ ጋር ነው ቀድሞ ዳጉሳ ይዘራል። ከዛ በኋላ አብሮ እንትኑ ይዘራል ማለት ነው። ተመልካቾቻችን እንግዲህ በተለይ እዚህ ጎጃም አካባቢ ነው በብዛት ግብጦ የሚታወቀውና ሳይዘጋጅ ሳይቀመም ይሄንን ነው የሚመስለው። አረቄም ይወጣዋል። አረቄም ያወጡበት የግብጦ አረቄ ተብሎ በጣም ይወጣበታል፣ ይፈለጋል። የሚገርም ነው እንግዲህ ይሄንን ይመስላል ተመልካቾቻችን። ይህቺ ቅድሟ ናት ውሃዋ የታጠብንባት። እንግዲህ አርሶ አደሩ እንግዲህ በየቦታው እየከፋፈለ ያው አሁን እቺ እንደዚህ እንግዲህ ብዙ ምታለማ እንትናት አሁን እቺ ውሃ እንደምታያት ውሃው እንግዲህ ኃይል አለው ደግሞ ንጹህ ውሃ ያው ለሰው ብቻ አይደለም አትክልትም ንጹህ ውሃ ያስፈልጋል። እውነት ነው። እና ያው አካባቢው በሙሉ ምታለማዋ እቺ ናት። እንግዲህ ደስ ሲል ይሄ ድንች ነው። ይሄ ድንች ነው። ድንች ነው። ድንች ስለዚህ አመቱ ሙሉ አምራች ነው ያከ አምራች አመቱን ሙሉ ያው ክረምት ከበጋ ያመርታል። ያው እንግዲህ ድንች ያያው ነው። እንኳን ቆያችሁን። ሰላም ነው? ሰላም አደርክ? ናንጂ እንዴት አደርክ? እየመረናል። እንዴት አለ? ሰላም ነው? እንዴት ነው? አካባቢው ሰላም ነው? እንዴት ነው? እንዴት ነው? ያው እሱ ፀሐይነህ ይባላል። ኦኬ ፀሐይነህ ይባላል። የዚህ ጎጠ ቀጠናዋ የቀጠና አስተባባሪ ነው። እሺ እኔ ደግሞ ክፍሉ እባላለሁ። ከአማራ ቴሌቪዥን የአርሶ አደሩ ፕሮግራም አዘጋጅ ነኝ። እናንተ ጋር ነው የምንቆይ እንግዲህ። እሺ አርሶ አደሮቹ አሉ ስራ ላይ ናቸው።
ያው ካውን ላስገባው ነው ለራቀበው ነው። እሺ እናስቀምጠውና ወደ ስራው እንሄዳለን። አሁን ወደ ስራ እሺ እንድጋሽ ማሽን እሺ እንሂድ እስኪ በእኛም አይንተህ አይዛችሁ ስሩ አይዛችሁ ጋዜጠኞቹ የመጡ ነው መሰለኝ። እንዴት አላችሁ? ሰላም ናችሁ? ደህና ናችሁ? ሰላም ናችሁ? አማን ናችሁ? አለ አለ ሰላም ናችሁ? ደህና ነን። ሰላም ነን። ደህና ነን። ስራ ላይ ናችሁ? እንዴት ናችሁ? አለ አለ ሁሉ ሰላም ነው? አለ አረም ይዛችኋል? አረም ይዘና አሪፍ ሆኗል። እንግዲህ ጥሩ ነው። የስራ ልብስ ግን ለብሼ አልመጣሁም። ኧረ ጭቃ ትሆናለች። ኧረ ጭቃ ትሆናለች። የለም ጭቃ አሃ ግድ ነው። እንዴት አላችሁ? ሰላም ነው። ሰላም ነው። እንዴት አላችሁ? ሰላም ናችሁ? እንዴት ናችሁ? በስራ ሰላም ልበላችሁ። ሰላም ነው። የት ጋር ልትሰማራኒ? አለ ሰላም ነው። አለ ሰላም አንዷን መስመር ይዤ ነው የምሄድ። ሰላም ነው። አንተ ጥግሉን አዎ እዚህ ይችን ነው እየሰራን አንድ መስመሩ አንድ ሽነዋን ኦኬ እናት ምን አይሱ አገን ከላ ኮላምቦ ኮላላና እና እናት ይዛቸው ምድባ ስራ እኮ የሚገፋ ዘፈን ሲኖር ነው። አዎ ደከም ይላል ሰው ሲኖር ነው። እና ሆበሉ እንጂ አንተ ሆበሉ እንጂ እንዴት እንውጣ በዚህ ኑ አትክልት ብቻ አይደለም፣ መስኖ ሽንኩርት ብቻ አይደለም፣ ከብቶች ቤት ነው። ይሄም ማየት ትችላላችሁ። አዎ እቺኛው ቤት ይሄ ከብቶች ቤት ናት። እዚህም ይሄም ብቻ አይደለም፣ እዚህም ዶሮ እያረባን ነው። ዶሮም እያረባችሁ ነው? እንቁላል ጣይ ዶሮዎች ሞክረናል። እነዚህ አሁን የእንቁላል ጣይ ዶሮዎች ናቸው? እንቁላል ጣይ ዶሮዎች ናቸው። በዚህ እንደምን ያህል ገቢ ታገኛለህ? ያው እንግዲህ ገቢ ያው እንቁላል አንዳንዴ አልፎ እንትን ይላል እንጂ ችግር የለባቸውም፣ እናገኛለን። አውሬ እንዳያስቸግራችሁ ነው ይሄ ሽቦ የተደረገበት? አውሬ እንዳያስቸግር ነው። ሙዝም አለ ቡናም አለ። ስለዚህ ከጋሽ ስሜን ቤት የሚጠፋ ነገር የለም። አረ ችግር የለም፣ የሚጠፋ ነገር የለም። ሁሉ ነገር ሙሉ ነው። ሁሉ ነገር አለ። በጣም አሪፍ ደስ ይላል። ዘይትና ሽንኩርት ዘይትና እንትን ቢጠፋ እንጂ እሱም የከተማ ስለሆነ በኢንዱስትሪ ስለሚመረት እንጂ ከዚህ ምግብ የምን በቃ ምግብ ምንም እንትን የምንለው ነገር የለም። ከዚህ ነው ሁሉ። እንግዲህ ደስ ይላል። ቁጭ ብለን ደግሞ እስኪ የምናወራለን። እሺ ተመልካቾቻችን የአርሶ አደር ወግ መሰናዷችንን ጀምረናል። በጓንጓ ወረዳ አንጎይ ቀበሌ አኪንታ ቁጥር 2 ጎጥ ደግሞ መዳረሻችንን አድርገናል። የዚህ አካባቢ አርሶ አደሮች እንግዲህ በጋራ በመስራት ኑሮን በማሸነፍ ትርፍ አምራች ቀበሌም ስለሆነ ለሌሎችም በማቅረብ ኑሯቸውን የለወጡ አርሶ አደሮች ናቸው። እንግዲህ በዛሬው ቆይታችን ደግሞ የስራ ባህላቸው ምን ይመስላል፣ በተለይ በደቡብ በመስራት ምን ያህል ተለውጠዋል፣ ተሞክሯቸውና ልምዳቸውን ወደ እናንተ የምናጋራ ነው የሚሆነው። የአጋራችንን መልእክት ተከታትለን ስንመለስ ከአርሶ አደሮቹ ጋራ ሰብሰብ ብለን ቆይታ የምናደርግ ነው የሚሆነው። አብራችሁን ቆዩ። ያሻዎትን ባሉበት ሆነው በቴሌብር ሱፐር አፕ በኩል ዘመን ገበያ ላይ ሲያዙ ያዘዙት ዕቃ ደጆ ድረስ ከተፍ ይላል። ዘመን ገበያ፣ ገበያውን ደጆ ድረስ። ኢትዮ ቴሌኮም። ጭቃ እንግዲህ ይዞ ማያቅ ጭቃ ነው እንትኑ እንደመጣው ነው የጠመዳችሁኝ እኮ እንዲሆነ እሺ አይ ታተበደ
ተመልካቾቻችን ቀደም ሲል ከአርሶ አደሮቹ ጋራ በማሳ ያደረግነውን ቆይታ ወደ እናንተ አድርሰን ነበረ። አሁን ደግሞ እንግዲህ ከአርሶ አደሮቹ ጋራ ሰብሰብ ብለን ወጋችንን የምናደርግ ነው የሚሆነው። አሁንም አብራችሁ እንድትቆዩ ጋብዛለሁ። እንግዶቼ ስለጠበቃችሁ እናመሰግናለሁ። እኛም እናመሰግናለን። እዚህ አካባቢ ማህበረሰብ ቅድም ስትሰሩ ደርሻለሁና ምን ያህል ስራ ወዳድ ነው? ግብርና ስራዎችን በጣም ስራ ይወዳል። የኛ ማህበረሰብ መስኖ ስራ ይወዳል፣ ስራ ይወዳል። የትኛውም ስራ አይነቅም የሚል ሀሳብ ስላለ በአመት ምን ያህል ጊዜ ነው የምታመርቱት? በአመት ያው እስከ 3 የሚያመርቱ አሉ፣ እስከ 2 ያመርጣሉ። እኛ አካባቢ ላይ አላመረተንም ቢሉ እስከ 2 ያመርጣሉ። ጋሽ ሶስት ስንት ያመርቷል ዘንድሮ? ያው ጥሩ ነው። ብቻ ያው እንደኛ አሁን እንደ ቀበሌያችን ማለት ነው ያው ዞሮ በመኸርም በመስኖም ነው የምንጠቀመው። ያው ሁለተኛ ዙር ላይ ነው ያለ ነው እና ዞሮ ግን ሰብሎቹ ያው ተፈራራቂ ስለሆኑ አመቱን ሙሉ ሰብሎች ያው በማሳ ላይ ነው የሚኖሩት። የመስኖ ሰብሎችም እንደገና አሁን ይህ ከተነሳ በኋላ ደግሞ ዞረን በቆሎ ምንም እንደገና በወቅቱ የምናደርስ ሆኖ ማሳዎቹ ያው ክፍት አይሆኑም እና ያው ከአመት 2 ጊዜ የሚለው የአነስተኛ አማራጭ ያው እንሞክራለን ለማለት ነው። ጥሩ ነው። ያው እኔም ማነሳው ከአመት 2 ጊዜ እናመርታለን። ያው አሁን አንደኛው ዙር ነው ያለው፣ ሁለተኛው ዙር አሁን ሊደርስ ነው። ያው በቆሎ ድንች አንስተን ያው በቆሎ ልንዘራ አሁን ተዘጋጅተን ያለን። አመራረት አሁን መቼም 3 ጊዜም መምረት እንችላለን። አሁን ዛሬ ማር ሲነሳ አሁን ድንች ደርሷል፣ በቆሎ እንደገና እናርሳለን። 3 ጊዜ ይባላል እንግዲህ እሸት ላይ ብንደርስ አሁን ይሄ ሲነሳ በቆሎን ብንዘራ 3 ጊዜ ይባላል እና እንሰራለን። ያው ስራ ወደድ ነው የኛ ይዘ ሰላም ነው የሚፈልግ፣ ሰላም ያለበት ቦታ ነው። ስራ በጣም እንፈልጋለን። ስራ እየሰራን ነው። ጥቅም ያለበት ቦታ ነው። በአመት 2 ወይም 3 ስታመርቱ ደግሞ የግድ ጉልበት ያስፈልጋል። ደግሞ አንድ ሰው ብቻ ላይ አሁን እና እንዴት ነው የምትሰሩት? ያው ይህን ስራ ስንሰራ ያው በዳቦ ነው የምንሰራ። አብዛን ቀደም ብያለሁ። መር ላይም በዳቦ እንሰራለን፣ መስኖ ላይም በዳቦ እንሰራለን። ዛሬም ያው እናንተ አጋጣሚ በዳቦ ስንሰራ ነው ያገኛችሁ። አለቀቃችሁም ያው በአይንም አይታችሁታል። እውነት ነው ታዝበናል። ስለዚህ በጋራ ነው የሚሰራ። በጋራ ነው የሚሰራ። እንግዲህ ያው ወንዱ ብቻ ሳይሆን ሴቱም ደግሞ ቤት ላይ መቼም ጓዳ ላይ የሚሰራ ስራ ይኖራል። ሴቶችስ እንዴት ነው ስራ የምትሰሩት? እኛማ ጓዳ ገብተን መጀመሪያ ቁርስ እንፈልጋለን። ከዛ በኋላ ህፃናትን ትምህርት ቤት እንሰዳለን። ደግሞ የሚሰራውን ደግሞ ህብረተሰቡን ወደ ማሳ እናወጣለን። ከዛ ከጨረስን በኋላ እኛም ጨርሰን ወደ ማሳ እንገባለን። የቤትን ጨርሰን ማለት ነው። ጠላም ወጡ እንጀራውም ሲጋገር ቡናም ሲፈላ ሁሉን ነገር በጋራ ሴቶች ተሰብስበን በጋራ ነው። እንደዛ ነው የምንሰራው በእኛ ሰፈር ማለት ነው። ሽማግሌውም ሆነ ያቅሙን፣ ወጣትም ሆነች ያቅሙን እንደዛ በጋራ ነው የምንሰራ። ስለዚህ የራሱ የሆነ ገደብ አለው መሰሩበት። ያው የኛ በጋራ መስራታችን መቼም ጥቅማችን ነው። ጥቅም አይተን ነው የጋራ የምንሰራው። አዎ ብዙም በብቻችን ብንሰራ ጊዜ ይጠይቃል። በየጋራ ብንሰራ ግን በአንዴ አንዱን ማሳ ሸፈነን እንሄዳለን። አሁን እንዳያችሁት ቅድም እናንተም ደርሳችሁ አይታችሁታል። ያው ሽንኩርቱን ሰንቆተኩት ነው የደረሳችሁ። አይን ማሳ በአንዴ ነው የሸፈን ነበር። በዛሬቱ ቀን ያንዱን ማሳ ሸፈነናል። ነገ ወዲያ እንደዚሁ፣ ነገ ያንዱን እንደዚሁ በወረፋ ነው የምንሰራው። ያው ጥቅማችን በየጋራ ስንሰራ ብዙ ጥቅም አለ እና ይህን ባህል ደግሞ እኛ ማቋረጥ የለብንም አሁን። ምክንያቱም ጥቅሙን እየተረዳን እያየነው ስለሆነ ማለት ነው። እና ብዙ ሰብሎችን አሁን ቀድመን የምናነሳቸው አሉ፣ የሚዘገዩ ሰብሎች አሉ።
እንደየቅደም ተከተላቸው እያየን እነዚያን ሰብሎች ወቅቱ ሳያልፍ የምናነሰበት ምክንያት ነው ያለው። ተቴኪ አብራ የገራ ፌታል ዳነሰግና መስፈቶ ከብረት ሲወራን ሳቅና አንሺ ከላራ ቆሳ ንሽተር ቤዳራ ተቀጥ ፌስኪኒ እንግራንሽ ለኾናኹኒ አራቆስ ኻና ሰደያ ጋንዳ ያቀካና አብራ ትብብር ንስኺ እንግዲህ ሁሉን ስራ ስንሰራ በዳቦ ነው የምንሰራ፣ በማህበር የምንሰራ ትትም ስንፈተል አጠቃላይ ግብርና ስራዎችም ስንሰራ ስናርምም ቀደም አይታችኋል እየሰራን እያለን። ስለዚህ በማህበር ነው የምንሰራ። ሴቶች ነው ብቻውን ወረጠው ብቻውን ይሞታል። ደቦ መስራት አንዱም እንግዲህ እንደኔ ደስ የሚለኝ ደቦ ስንሰራ የአንዱ በሬ ቢደክምበት ያው በደቦ ስለምንሰራ ያንን ወደ ኋላ የቀረውን እርሻ ደግሞ በደቦ እንሸፈንላታለን አርሰነው ማለት ነው። ሰውየው ቢታመም ሰውየውን እናጭድላታለን። እሱም ያው በጣም አስፈላጊ ነገር ነው። አንድ እጅ ያጨበጨቡ እንደማለት ነው። አንድ እጅ ያጨበጨቡ በጋራ ስንሰራ ይጠቅማል። ስራዎች እንደምን ያልተለወጣችሁ? አንደኛ ምርታማነትን እያገኘን ነው። ተሞክሮዎችን አንዱ ካንዱ ይወስዳል። አሁን ከዚህ በፊት በብታና ነበር ምንዘራ የነበረ። አሁን ሁሉም ሰብሎችን አሁን የመስኖ ሰብሎችን ሙሉ በሙሉ በመስመር ነው የምንዘራው። ግብዓት አጠቃቀሙ ለራሱ የአረም ወቅቶችን የውሃ አሰጣጥ ስልቶች እንደፈለግን ከዚህ በፊት ውሃው ዝም ብሎ በአልፎ የሚሄደውን ሁላ ያላስፈላጊ እያስገባን ነበረ። የውሃ የማስጠጣት ልምዶችን እርስ በርሳችን አሁን እየወሰድን ማለት ነው። ብዙ ለውጥ እያመጣን ያለው ምርታማነት ላይ ብዙ ለውጥ እያመጣን ነው። አሁን እኔ ብቻዬን ብሰራ ምን ዋጋ አለው? ውጤታማ አንሆንም፣ ምንም አንሆንም። በጋራ ብንሰራ ግን የአንዷን ሴትያውን ጠዋት ብንሰራ ማለት ነው ቀን ደግሞ የአንዷን ብንሰራ ወዲያው ነው ስራው የሚያልቅ። እንደዛ ነው የምንተጋገዝ ማለት ነው። እንግዲህ በጋራ ስንሰራ ህገ ደንብ ይኖረናል። እሺም ሁሉ ሰው እኩል አይሆንም ማለት ምን የራሱ የሆነ መተዳደሪያ ባህላዊ ህግ ይኖረናል። እሱ ምንድን ነው ያልሽው? አንዱ ሰውዬ አንድ መበር ስንሰራ አኛው ሰውዬ ወደ ኋላ ቢቀር ክታታለን ውሳኔ እንዳያችሁት ቅድም ስነገር የጀቱት አርፍዶ መጣ ሰውዬ ለምን አረፈረ ብዬ ሰረጋው ያው መቼም ውሳኔ አለን ክታታለን እና ካፒታል አለን ካፒታል እያስገባን በኮብ ነገር እየጣልን ያለንበት ክታታለው ብዬ ምንድነው ቅጣቱ? ቅጣቱ ያው ቅጣቱ ያው በገንዘብ ምን እናደርገዋለን፣ በጉልበት ምንቀጣዋለን። ዞሮ ዞሮ በገንዘብ ምንቀጣቸውን ያው መልሰን በመጨረሻ ላይ ለአንድ ነገር እናውለዋለን። ወይ ደስታ ነገር ሲኖር እነዚያን ነገሮች ከኪስ ከማውጣት ይልቅ እነዚያን ገንዘቦች ቀድመን አውጥተን ለአንዱ ነገር በጎደል ወይም ለታመመ ሰው ወይም ደግሞ በቃ ለሆነ ችግርተኛ የሚራዳም ሰው ካለ ያን ገንዘብ ቀድመን ሰጠን መቆየት እንችላለን። እና ውስተ ደንብ ከሌለ ደግሞ ያን ውስተ ደንቡን ተግባራዊ ማናደርገው ነገም እንደገና እየላላ ስለሚሄድ ስራዎቹ ትንሽ የመቀዘቀዝ ነገር ያመጣል በሚል መጀመሪያ ስንጀምር ውስተ ደንብ ይዘን ነው በውስተ ደንብ ነው የጀመርነው። ስለዚህ በዚህ ህግ ሁሉም ይገዛል። ፈልጎ አምኖ የገባበት ስለሆነ ማንም እዚህ ላይ ቅሬታ የሚያሳድር ሰውም የለም። ስለዚህ በዚህ ሁኜ ነው እንደዚህ ሁኜ ነው ያልኩት ምክንያት አይሰራም። ስለምናውቀው ምክንያቱንም ስለምናውቀው ምንም የትም ሄድ አይችልም። እኛ ጋማ ስራ ነው፣ ብር አንፈልግም። እኛ ጋር የአርፋጅ ስራ ተጨምሮ ነው የሚሰጣት ላረፈደች የስራ ቅጣት እጥፉ ነው። አዎ የስራ ቅጣት እንጂ የብር ቅጣት የለንም እኛ ጋር። ደግሞ ያቺ ሴትዮ ወይ ያረጀች ብትሆን ወይ ደግሞ እርጉዝ ብትሆን እኛ እንደዛ እንጨቅን እንዳስተያየት ነው። እንዳስተያየት ሽማግሌ ከሆነችም እንዳስተያየት በጉልበቷ ልክ፣ ወጣት ከሆነችም በጉልበቷ ልክ እንጂ እንደዛ መጨቃቀን የለንም እኛ ጋር። የለም። ለምሳሌ አንድ ኩና የምትለቅሙ ከሆነ ሁለት ይሆንባታል። ያማ የወደደችው ነው። ወደ ሰሩ ሽንኩርት ይሰጣል፣ ድንች ይሰጣል፣ ትንሽ እንትን ሲላጥ። አዎ አሮጌማ እርግዝና ያው ነው ስራ። ስለዚህ የሚቀጡት ሰዎች ተለይተዋል። ስለዚህ ያረገዘች ሴት ከሆነች ችግር የለውም። እዛዎች ግን እጥፍ እየሆነ ነው የሚሰጣት። እምቢ ብትልስ? እምቢ አትልም። የእኛ ደንብ ነው። እምቢ አንልም። የእኛ ደንብ ነው። ግድ ነው። ግድ ነው። እምቢ ማለት ምን የለም። እስኪ ወንዶችስ እንደው አልቀጣም ቢሉ ምንድን ነው የሚሆነው? አልቀጣም የለም እኛ ላይ
ብዙም አልቀጣም የሚለው በውስጥ ደንቡ እኛ እናገለዋለን። ስለሚገለል ከዚህ ከማህበሩ አልቀጣም አይልም ማግለል ነገር ስላለ ማለት ነው። እና ብቻ ግን ከኛ ጋር እስካሁንም ብዙም ወደ ማግለል ምናምን የሄደ ሰው የለም። ያው ከፍላጎት ነው የምንሰራው። ምክንያቱም ውጤቱን ስለምናየው ዛሬ እንኳን አልሰራም ብሎ እንዲያው አልቀጣም ብሎ ቢቀር የራሱ ድርሻ ስላለ በእሱ ላይ ስለሚደርስበት ፈቃደኛ ሆኖ እየሰጠ እየከፈለ ያው ምንለውን ታዞ ነው የሚሄደው እንጂ ፈቃደኛ አልሆንም የሚል ብዙም አይ የዚህ ሰፈርም ሰብሳቢ ትመስለኛለህ። ጥሩ ነው። ትክክል ነው። አሁን ምንድነው የምናደርገው? እሱ እንዳለው ሁሉ የሚያስቸግር አልቀጣም የሚል ሰው የለም። እሱ ያወጣው ህግ ስለሆነ ይህን ባህል አድርገውት ይዘውት ነው ያለ። ግን ማርፈድ የለም ወይ መቅረት የለም ወይ የሚለው ላይ አለ ይኖራል። ቢኖርም ግን ተግባራዊ ያደርጋል። አይጨቃጨቅም። ምንድነው ያረፈድከው ምክንያቱን ያቀርባል። ምክንያት ካቀረበ ደግሞ አሳማኝ ከሆነ እንተዋለን፣ አሳማኝ ካልሆነ ደግሞ ያው ያስቀመጠን ገደቡን ተግባራዊ እናደርጋለን። እሱ እንዳለው ሁሉ እንጂ አናረፍድም አይቀርም አንልም። ህግ የምናወጣው ያው መቼም እንደ ሰዓቱ ነው። እንደ ሰዓቱ ነው። በ10 ብርም እንከተው ሰው ይኖራል። ውሎውን ከከረ ደግሞ ይኖራል። እንደ 50 ብርም 100 ብርም አለ። እንደ ሁኔታው ነው። ወይ አርፍዶ ይመጣል፣ ወይ ካን ግማሽ ይኖራል፣ ወይ ውሎ ይሆናል። ውሎ ያው 100 ብር ነው ሳይመጣ ከቀረ እና ብዙም አንታል ነው። ብዙ ገንዘቡን ብናጋን ነው ሰው ወደ ልማታ እንትን አይገባልንም። በአነስተኛ ነው ውሎ በ100 ብር ያው አርፋጁ ካን ግማሽ ከቀረ 50 ብር እናደርጋለን። ውስን ደግሞ ዝቅ ካልነ ደግሞ 10 ብርም አለ። እንደዚህ አድርገን ደንባ ወጣናል። ገደባችን እንደዚህ ነው የምንሰራው። ስለዚህ አሁን በገንዘብ ሲቀጣ የሰዓት ገደብ አለው። ሰዓት ገደብ ያው ወንፈል ወይም ደግሞ የምንጀምረው የኔን ዛሬ ሰርተን ቆን የነገ ደግሞ የጋሸን ከዛ እያለ ነው ምን ይገር መንገዱ በሰፈር አቅመ ደካማ ቢኖርስ ማለት ጉልበት ማዋጣት ማይችል ቢኖር ምንድነው የምታደርጉት? አሁን እንደዚህ አይነት ሰው ቢኖር ያለ ሰዎች ከሆነ የጋራ እንድተባበርላቸዋል። አሁን ለካሜራውን ሰዎች ማይሰሩ ካሉ ምክንያቱም እርግማንም ስለሚሆን ለነሱ ቅድሜ ሰጠን የነሱን እንዲያነሱ እናደርግላቸዋል። ሌላ ችግር የለብንም። እንፈልገን ወረፋ ምናወጣ አሁን ያንዷ ሴትዮ ማለት ነው የበሰለም ከሆነ አሁን ለምሳሌ ወይ ሽንኩርት ወይ ቡና መልቀም ምናምን እንሄድ ወይ ድንች መልቀም ማለት ነው የኛ ስራ ማለት ነው መቼም። ከዛ ማህበር ሲደርስ ደግሞ እንደዚሁ ይድረስ። ከዛ የዛ ያሆኑ አሁን የራሴ ስራ ቢሆን እየተጋገዙ አይደል እንዳያችሁ የሰፈር ሰው ናቸው እነዚህ ሴቶች። ከዛ ሲመጡ ምን አለ የበሰለ አንቺ ደጅ እንባባላለን። ቡና ውለን ስንመጣ የማን እህል እንደበሰለ የማን ሽንኩርት እንደበሰለ የማን ቡና እንደበሰለ ውይይት እናደርጋለን እኛ ሴቶች። ከዛ የራሴ ብሶኛል የነኔ ባሰ እንደዛ ስትል ሄደን ማገዝ ግዴታ ነው የኛ ደግሞ በቁጫ በምናምን አይደለም ዝም ብለን በፍቅር በስምምነት ነው የምንሄድ። ስንወልድም እንደዚሁ በትብብር ማህበር ሲደርስም እንደዚህ በትብብር ነው የምንሰራ። እንግዳ ሲመጣም እንደዚሁ ነው በትብብር። እንደዛ ነው የኛ እንደዛ ነው ማለት ነው። አዎ እንደዛ ነው። አዎ ስራዎችን ስለያችሁ አላችሁ። አሁን በጋራ የሚሰራ አለ፣ ለተናበል ደግሞ ለብቻ የሚሰራ ስራ አለ። አዎ እንደዛማ አሁን ቀላል ስራማ የራሴ ስራችሁ ምን ስራዎች ነው በጋራ ምን ሰራ? አሁን ቡና ለቀማም ዳጉሳም ስንሄድ ማሽላ ደግሞ ያው እንዳየኸው ሽንኩርትም ሆነ በርበሬ ድንች እንደዛ ነው በጋራ የምንሰራ ማለት ነው። ደግሞ ማህበር ሲደርስ አሁን እንኳን ምን ቀዳለ እንጀራ የሚጋገራለ እንደዛ ነው የምንተጋገዝ ማለት ነው። የቤት ቁሳቁስ ደግሞ የራሳችን ይችላል የምንሰራ።
ያሻዎትን ባሉበት ሆነው በቴሌብር ሱፐር አፕ በኩል ዘመን ገበያ ላይ ሲያዙ ያዘዙት ዕቃ ደጆ ድረስ ከተፍ ይላል። ዘመን ገበያ፣ ገበያውን ደጆ ድረስ። ኢትዮ ቴሌኮም። የደቦታዊ ሰው ግዴታው ምንድን ነው? እስኪ ምንድን ነው የሚያዘጋጀው? ያው ደቦ የሚያዘጋጀው ያው የሚበላ ምግብ ያዘጋጃል። አብዚ ከሆነ አብዚ፣ ጉዝጉዝ ከሆነ ጉዝጉዝ፣ ከዛ ጾም ካልሆነም እንደው ከተገኘ ዶሮዋንም ምናምን ይደረጋል እንደ ስራው ብዛት። እንትን ከሆነ ደግሞ ያው ቡና፣ ጠላ ግዴታው፣ አሪቄም ይቀርባል። ዛሬ አሁን እዚህ ያላያችሁም ዘግይቷል መሰለኝ ሳንቀጣ አልቀረንም። እስካሁን አልቆየም። አቅራቢያ ላይ ምን መሰለኝ የጠፋ አሪቄ እናቀርባለን። ይህ ግዴታ ነው። ስለዚህ የሚያቀርበው ሰው አቅሙን ባማከለ መልኩ ነው የሚያቀርበው። እስኪ ምን ያህል ጠቅሟችኋል የደቦ ስራ? በደቦ መስራት በጣም ጠቀሚነቱ ያው አንደኛ እኔ በጣም ማየው ቢያንስ እኔ ብቻ 2 ካዳ ቢኖረኝ ማለት ነው ወይ እህል ወይ ዳጉሳ ማነው በቆሎ ዝም እስከ ወር በሸክም ምንም ትርጉም የለም፣ አዋጭነትም የለም፣ ጋቢም ብዙም አላገኘም። ዳዊነቱ በደዌ መስራቱ 2 ካዳ ወይ ዳጉሳ ወይ በቆሎ ቢኖር በአንድ ቀን ነው የሚያልቅ። ይኸው ጠቀሜነቱ ያው በቃ በአንድ ቀን ስለሚያልቅ ጠቀሜነቱ በዚህ ነው የሚሄድ ብዬ ነው የምገልጽልህ። አንደኛ መግባባት አለ፣ ፍቅር ይኖረናል። ሁለተኛ ደግሞ የደረሰ ሰብል ቶሎ ሳይበላሽ ይነሳል፣ አረሙ ሳይፈጅ ያልቃል። ጠቀሜታው ብዙ አለ። አሁን ለምናልባት ለብቻ ምንሆን ከሆነ ሰው ብዙ ከአንዱ የምናገኘውን ልምድ ከአንዱ አናገኙ ነበረ። የተሻለ ሰው ይሰራል፣ ልምዱን ያካፍለናል። ጥሩ ስራ እንዳለ፣ ጥሩ ባህሪ እንዳለ፣ መጥፎ ባህሪ ያለው ሰው ካለም እኮ ወደ ጥሩነት እንዲመለስ ያደርጋል እና በጣም ያስተምረናል ነው። ኩርፊያ ቢፈጠር ቁጭ ብለን ሴቶች በሴቶች በራሳችን ማለት ነው፣ ወንድ አንፈልግም፣ ተሰብስበን በሽማግሌ እናስተካክላለን። በሽማግሌ ምንድነው ችግሩ ምን ነው ጠቡ ብለን የቀረውን ማስተካከል ማስታረቅ ነው ያለው። ማስታረቅ እስተዛም አንሄድም፣ የኛ ሰፈር ሰው እስተዛም አንሄድም፣ በስራ እንጂ እንትንም ኩርፊያም አንሄድም። አንድ ሰው ቢቆጭ ምን ሆኖ ነው ያውን ተባብለን እኛ ኩች እንላለን። እዚያ ላይ ምን ለምን ተካየምሃ ነው ምናምን ብለን ስንጠይቀው ከየመጡን ያቀርባል። ወይ ሽማግሌ ምን ገባ ከሆነ በሽማግሌ እንከባለን። አይ ሽማግሌ የሚያስፈልግ ከሆነ እኛ እናስማማለን። እኛ ተቀምጠን ቁጭ ብለን ወደ ስምምነት ስራ እንገባለን። አድርገን አሁን የስራችን ባህሪ አሁን ትንሽ ይደርሳል። ድንቻን ሰው ለቅሞ ይችላል። በመበረድ ለቅሞ ግን በአንድ ቀን አንድ መኪና እናሞላለን። የሁለቱን ወይ በአንድ ቀን አውጥተን አንዱ የሁለቱን ሰውን ማሳ ወይ ጨርሰን እንውላለን። አሁን እየቀረበ ስለሆነ መስኖ ቦጥ ስለሆነ በይጋራ ስንሰራው ስራ ተብም አይመጣም። ፍቅር ያቀርባል። ፍቅር ነው ከሁሉ መጨረሻ ነገርማ ፍቅር ነው። ዳቦ ለመስራት የተቀደልንበት ወደን አይደለም። አንደኛ ብዙ ሰብል የሚዘራው ለምሳሌ እንደተባለው ድንች ባልና ሚስት ለቅመው የሚጨርሱት አይደለም። ደህና ሆኖ ከተመረተ ብዙ ምርት ነው የሚወጣው። 30-45 ኩንታል ድረስ ይወጣል በአንድ ግለሰብ። ይሄን አንድ ሰው በአንድ ቀን ለቅሞ ላይጨርስ ይችላል። እና ለዚህ ምንድነው ዋናው ነገር ያው ዳቦ መስራቱ የግድ አስገድዶናል እንጂ እዚህ ላይ አሁን አሸፈረኝ ሰው ማይኖር እንዲሁ ሌሎች እንምጣንጣጋ ነው ብቻ። ዞሮ አሁን ባዛ ባለ ቁጥር ወራፋው ይርክብናል በሚል ነው ያሳጠር ነው እንጂ ብዙዎችን ይሄ ማደረጀት እንችል ነበር። እና ያው በየአደረጃጀታችን በመጠን ነው ያደረግነው ቶሎም ቀልጠፍ ብሎ ለመድረስ ነው። ይሄ የሚተለቀመው ነው በጋራ የኛ ስራ ነው። ደስ ይላል። እና ለዚህ ብለን ነው
አድራሻዎት ባሉበት ሆነው በቴሌብር ሱፐር አፕ በኩል ዘመን ገበያ ላይ ሲያዙ ያዘዙት ዕቃ ደጆ ድረስ ከተፍ ይላል። ዘመን ገበያ፣ ገበያውን ደጆ ድረስ። ኢትዮ ቴሌኮም። እንግዲህ በጋራ ስንሰራ ደግሞ የምናወጣው ዘፈን ይኖራል። ለወኔ ለሞራል እስኪ አንድ በሉልኝ እና እንሰነባበት። ያው ስራ ውለን ወይ ስራ ስራ ቦታ ስንገባ ያው መቼም ባየሆሆ ነው የምንሰራው። እስኪ እንበለው አየሆሆ 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 ገና ባባ ነው አየሆሆ አየሆሆ ገና ባባ ነው አየሆሆ 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 የገና ሰሞን ሲሆን ነው። ወቅቱም ገና ስለሆነ ወቅቱም ቀለል ያለ እህል የሚደርስበት ዘመን ስለሆነ ወቅቱም የገና እንትን ነው እንጂ ወቅቱም የገና ሰዓት ስለሆነ እስኪ ሴቶችስ? ሴቱም ወንዱም አይለየንም። እንደዚህ እናንተ እንጂ ሴቶች በጋራ ሰብሰብ ብላችሁ ስትሰሩ ምንድን ነው ዘፈን? እንደዚሁ ነው። አየሆሆ ነው። የሴቱም የወንዱም አንድ ነው። ዘረ ሲመታ ያው ነው። መቻቻንም መቻቻንም ማለት እሺ፣ የነበረን ወግ ይህንን ይመስላል። ለመስተንግዶ አመስግነናል። እንደ ባህላችን እንደ ወጋችን በምረቃ ዝግጅታችንን እንቋጨው። እሺ፣ እናመሰግናለን። እኛም እንቆም ስለንግዲህ ሰላም እናመሰግናለን።